ወሬው ሁሉ የትራምፕ አውሮፕላን ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚጠቀሙበትን አውሮፕላን በኢራን የጥቃት ስጋት ምክንያት ቀይረዋል የሚለውን ዜና ራሳቸው ትራምፕ ባንደበታቸው ካረጋገጡ በኋላ ብዙ ነገሮች ተገለባብጠዋል። የዋይት ሃውስ ዘጋቢ የሆኑ ዕውቅ ጋዜጠኞችን ለአደጋ አጋልጠው ራሳቸውን ከአደጋ አሽሽተዋል መባሉ ደግሞ በሚዲያው ጥርስ እንዲነከስባቸው አድርጓል። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኳታር ተረክበውት የነበረው አውሮፕላን እና የገጠመው ፈተና ምንድን ነው የሚሉት ጥያቄዎች አሁንም እየተነሱ ይገኛሉ። የኢራኑ ጦርነት ለአሜሪካ ኢኮኖሚና ለአሜሪካ ጦር ብቻ ሳይሆን ለትራምፕ ለራሳቸውም በግል ሕይወታቸው የሚያሰጋበት ደረጃ ላይ ደርሷል። አንዳች ነገር እንደመጣበት ሰው ፍጹም ይሄዱበታል ተብሎ በማይጠበቅ ተሽከርካሪ ተጉዘው አውሮፕላን የቀየሩት የአሜሪካው ፕሬዝደንት አሁን ነገርየው ፊት ለፊታቸው መጥቶባቸዋል። በአስገራሚ ሁኔታ በትከሻ በሚነገብ ሚሳኤል አውሮፕላኑን ልትመታ ነበረች የተባለችው ኢራን የአሜሪካው ፕሬዝዳንት ያረፉበትን የተንቀሳቀሱበትን ቦታ በተመለከተ ግልጽ መረጃ ነበራት ተብሏል። ይህም የትራምፕ ሕይወት አደጋ ላይ መውደቁን የሚያመላክት ነው እየተባለ ይገኛል። ሌሎች ዝርዝር መረጃዎችን የአሜሪካ ሚዲያዎች እየተቀባበሉ አውጥተዋል። በስፋትና በጥልቀት እንመለከተዋለን። ይህ እንደተጠበቀ ሆኖ ግዙፉ የአሜሪካ የጦር መርከብ አስደንጋጭ መረጃዎች ተሰምተውበታል። ለወራት ያህል ከሜዲትራኒያን እስከ ቀይ ባህር ሲጋለብ የቆየው ይህ መርከብ በውስጡ ያሉ የባህር ኃይል ባልደረቦች ክፉኛ እየተማረሩበት ነው ተብሏል። አንዳንዶቹ የአሜሪካ ወታደሮች ከግዙፉ የጦር መርከብ ላይ ተወርውሬ ወደ ውሃ ገባለሁ ማለታቸው ደግሞ ብዙዎችን አስደንግጧል። የወታደሮቹ ቤተሰቦችም ጭንቀታቸውን ለሚዲያዎች ተንፍሰዋል። ጉዳዩ ከኢራን ጋርም የተገናኘ ነው፣ እንመለከተዋለን። ይህ እንደተጠበቀ ሆኖ እስራኤል ያልተጠበቀ ወዳጅ አግኝታለች። ለ17 ዓመታት ያህል ዓይንሽን ላፈር ብሏት የነበረው መንግሥት አሁን ዕውቅና ሰጥቷታል። ትራምፕ የሰሩት ሥራ ለዚህ መደላደል ሆኗል ተብሏል። እስራኤል ባገኘችው ወዳጅ ደስተኛ ሆናለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ወሬው ሁሉ የትራምፕ አውሮፕላን ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤርፎርስ ዋን አውሮፕላናቸውን ለኔቶ ጉባኤ ወደ ቱርክ ካንቀሳቀሱ በኋላ ሲመለሱ የገጠማቸው ነገር ብዙዎችን አስደንግጧል። ከዚህ ቀደም የአሜሪካ መገናኛ ብዙሃን ከደህንነት ጉዳይ ጋር በተገናኘ ትራምፕ አውሮፕላን ቀይረዋል የሚለውን ዘገባቸውን ራሳቸው ትራምፕ ባንደበታቸው አረጋግጠውታል። ከአንካራ ቱርክ በሚነሱበት ሰዓት ደህንነታቸው አደጋ ላይ እንደወደቀ ተነገራቸው። ኢራን በሚሳኤል አውሮፕላኑን ልትመታው ትችላለች የሚል ድፍን ያለ መረጃ ለትራምፕ ተነግሯቸዋል። ያኔም የጸጥታ ክፍል ባልደረቦቻቸውንና የአሜሪካን ጦር ሰምተው አውሮፕላን ቀየሩ። ምግብ ወደ አውሮፕላኑ በሚገባበት አውሮፕላንም ሹልክ ብለው ወደ ሌላኛው ወደ ተዘጋጀላቸው አውሮፕላን ገብተው በረሩ። ታዲያ በዚህ ሰዓት የአሜሪካ ጋዜጠኞች የሚያውቁት ጉድ የለም። የዋይት ሃውስ ዘጋቢዎችን ይዘው እዚህም እዚያም የሚመላለሱት ትራምፕ ለጋዜጠኞቹ ብቻ ሳይሆን በአውሮፕላን ውስጥ ለነበሩ ሌሎች ባልደረቦቻቸውም የተናገሩት ትንፍሽ ያሉት ነገር የለም። ታዲያ የዋይት ሃውስ ዘጋቢዎች ማህበር እንዴት ደህንነታችንን አደጋ ላይ ጥላችሁ ትሄዳላችሁ በሚል በኋላ ላይ ባወጣው መግለጫ ቁጣውን አሰምቷል። ዓለም አቀፍ የሚዲያ መብት ተቆርቋሪዎችም ትራምፕ የራሳቸውን ሕይወት ካተረፉ በኋላ ሌሎቹ ቢሞቱም ግዴለኝም ማለታቸው ኃላፊነት የጎደለው ነው ብለው አውግዘውታል። አስገራሚው ነገር ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ በነበሩበት ሰዓት በየትኛው ሕንፃ በየትኛው ፎቅ ላይ እንዳረፉ ኢራን መረጃ ነበራት መባሉ ነው። ሲኤንኤን ይህንን ጉዳይ ሲዘግብ ኢራን በትከሻ የሚነገበውን ሚሳኤሏን በአካባቢው ቀረብ አድርጋ የትራምፕን አውሮፕላን የምትመታበት ዕድል ሰፊ ነበር። እናም የፕሬዝዳንቱ ሕይወት አደጋ ላይ መውደቁ እሙን ነው። ታዲያ ይህ የኢራንን ወታደራዊ አቅም ያሳያል። የኢራን ጦር አሜሪካን በዚህ ደረጃ ስጋት ውስጥ መክተት እንደሚችል አመላካች ነው ስትል የተናገረችው ደግሞ
በሲኤንኤን የፔንታገን ዘጋቢ የሆነችው አንጋፋዋ ባርባራ ስታር ነች። ኤርፎርሷን አውሮፕላን በቀላሉ ሰማይ ላይ የሚታይ አይደለም የሚባለውንም ነገር የኢራን የጥቃት ሙከራ ገደል የከተተው ነው ተብሏል። ዋሽንግተን ፖስት ይህንን በተመለከተ ዘገባ ካወጣ በኋላ አቧራው ተነስቶ ትራምፕ ደግሞ አቧራው ላይ አዎ ዘገባው ልክ ነው ብለው እሳት አስነስተውበታል። ፕሬዝዳንቱ የጋዜጠኞችን ሕይወት ለምን አደጋ ላይ እንዲወድቅ አደረጉ ታዲያ ተብለው ሲጠየቁ የለም እኔ የተጓዝኩበት አውሮፕላን ይበልጥ አደጋ ውስጥ ነበር ብለዋል። ኳታር ከሰጠቻቸው ቦይንግ አውሮፕላን C-32A ወደ ተሰኘው ሌላ አውሮፕላን የተዛወሩት የአሜሪካው ፕሬዝዳንት ከቱርክ ወደ ብሪታንያ ከዛም ወደ ዋሽንግተን መብረራቸው ተነግሯል። ኳታር የሰጠችው ቦይንግ አውሮፕላን VC-25B የሚል መጠሪያ ተሰጥቶታል። ከዚህ ቀደም የነበረው VC-25A ኤርፎርሷን አውሮፕላንን እንዲያሳርፍ ተብሎ ስራ የጀመረው አዲሱ አውሮፕላን የተለያዩ እንከኖች እንዳሉበት ሲነገር ቆይቷል። በተለይ ሚሳኤሎችን የሚያነፈንፍበትና ፍንዳታን በሚፈጠርበት ሰዓት ፍንዳታውን የሚቋቋምበት አቅም አነስተኛ ነው ተብሎ ግምገማ ቀርቦ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በዚህ አውሮፕላን ከዛ በኋላ ሲበሩበት የተዘገበ ነገር አልተስተዋለም። ልዩ የቁጥጥር ስርዓት የተገጠመለት ሚሳኤሎችን በጨረር አማካኝነት ማነፍነፍ የሚችልበት ፍንዳታም በሚፈጠርበት ሰዓት ይበልጥ ለመቋቋም ተደርጎ የተሰራው ኤርፎርስ ዋን እንዲህ አይነት ፈተና ሲገጥመው ብዙም አልተስተዋለም። ለዛውም ብዙ ጊዜ ወስዶ $280 ሚሊዮን ለእድሳት ወጥቶለት VC-25B እንዲህ አይነት ፈተና ገጠመው የሚለው ዜና ዓለምን ማነጋገሩ አልቀረም። ዓለም አቀፍ መገናኛ ብዙሃን ከአውሮፕላኑ ዜና ጀርባ የኢራኑ ጦርነት አሜሪካንና ፕሬዝዳንቷን ምን ያህል ዋጋ እያስከፈለ እንደሚገኝ እየገለጹ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ጦርነቱን በግላቸው ላይ ያነጣጠረ አደጋ እንደመጣባቸውም ሊመለከቱት ይችላሉ። የማያልቅ መሆኑ የሚነገርለት የአሜሪካውን ፕሬዝዳንት ሕይወት አደጋ ውስጥ የከተተው የኢራኑ ጦርነት ዋይት ሃውስን አሁን ይበልጥ አጣብቂኝ ውስጥ እንደከተተው ግልጽ ነው። ይህ እንደተጠበቀ ሆኖ የአሜሪካ ጦር ፈተናዎቹ በዝተውበታል። የአሜሪካው ግዙፍ የጦር መርከብ አብርሃም ሊንከን ለወራት ያህል በውሃ ላይ መቆየቱ ወታደሮቹን አማሯቸዋል። ከህዳር ወር መጨረሻ አካባቢ ጀምሮ በውሃው ላይ ሲመላለስ ቆይቷል። ሜዲትራኒያን አካባቢ እየተጓጓዘ የአሜሪካን የጦር ጥቃቶች ሲያግዝ የቆየው አብርሃም ሊንከን በቂ ረፍት በማያገኙ ወታደሮች ተሞልቷል ነው የተባለው። ሚሊታሪ ታይምስ እንደዘገበው አንዳንዶቹ ወታደሮች ከጦር መርከቡ ላይ ዘለው ለማምለጥ ወይም ለመውረድ እየሞከሩ እንደሚገኙ ተሰምቷል። ስታርስ ኤንድ ስትሪፕስም ይህንኑ ጉዳይ አረጋግጦ ሌሎች ባልደረቦችም ተመሳሳይ ሙከራዎችን እንዳደረጉ አትቷል። አንዳንዶቹ ባለቤትሽ ሊዘል ነበር እንደምንም ብለን አስቀረነው ተብለው እንደተነገራቸው ነው የተገለጸው። ማሪያ ሮድሪገዝ የተባለች የአንድ የባህር ኃይል ባልደረባ ባለቤት ጉዳዩን በተመለከተ ጭንቀት እንደተጋባባት አልሸሸገችም። እንደ ሌሎቹ መርከቦች በወደብ ላይ እያረፉ መጠነኛ እረፍት እየወሰዱና አንዳንድ እድሳቶችን እያደረጉ ከመጓዝ ይልቅ ውሃውን እንዲሁ መቅዘፍና መመላለስ ላይ ማተኮራቸው፣ ይህም ደግሞ ለ9 ወራት ገደማ መቀጠሉ ወታደሮቹን ይበልጥ አብግኗቸዋል ነው የተባለው። አንዳንዶቹም ከመሰላቸታቸው የተነሳ እንዲህ ተወርውሬ ካላመለጥኩ ብለው እስከ ማሰብ ደርሰዋል ነው እየተባለ የሚገኘው። ቴዎዶር ሩዝቬልት የተባለው ሌላኛው የጦር መርከብ ይህንን መርከብ ተክቶ ወደ ሥራ ይገባል ተብሎ የተነገረ ቢሆንም የአሜሪካ ባህር ኃይል ባለሥልጣኑ ሃንግ ካኦ ይህንን አሳውቀው የነበረ ቢሆንም ተግባራዊ ሳይደረግ በመቅረቱ ወታደሮቹ ተማረዋል ነው የተባለው። በመጨረሻም እስራኤል አዲስ ወዳጅ አግኝታለች። በደቡብ አሜሪካ አካባቢ የሚወዷት የደቡብ አሜሪካዋ ቬንዙዌላ ለእስራኤል አዲስ ወዳጅ ሆና ብቅ ብላለች። ለ17 ዓመታት ያህል የተቋረጠው የዲፕሎማሲ ግንኙነትም ተመልሷል። ትራምፕ ኒኮላስ ማዱሮን በግድ አውርደው ዴልሲ ሮድሪገዝ የተባሉ ምክትላቸውን በስልጣን ላይ እንዲቆዩ ካደረጉ በኋላ ቬንዙዌላ አሜሪካ ተኮር እርምጃዎችን እየወሰደች ትገኛለች። የአሜሪካ የነዳጅ ኩባንያዎችን መንከባከብን ጨምሮ እንዲህ የአሜሪካ ወዳጆችን ወዳጄ ናቸው ማለት ሌላኛዋ ተግባሯ ሆኗል።
ከ17 ዓመታት በፊት በጋዛ ኦፕሬሽን ካስት ሊድ ብላ በወሰደችው እርምጃ እስራኤል ከቬንዙዌላ ጋር ያላት ግንኙነት ተቋርጧል። የወቅቱ ፕሬዝዳንት ሂጎ ቻቬዝም እኛን ሽብርተኛ ይረዳሉ ይሉናል፣ እነርሱ እስራኤል የምትባል የሽብር ሥራ የምትሠራና ብዙ ጥፋት የምታመጣ ፍልስጤሞችን የምትጨቁን ሀገር እየደገፉ በማለት አሜሪካዎቹን ሲተቹ ነበር። ነጻነት ለፍልስጤም፣ ድል ለፍልስጤም በሚለው ንግግራቸውም ሂጎ ቻቬዝ ይታወቁ ነበር። አሁን ግን ዴልቺ ሮድሪገዝ ከእስራኤል ጋር መልካም ግንኙነት እንዲኖረን እንሰራለን ብለዋል። እስራኤልም የግንኙነቱን መታደስ አድንቃ በቬንዙዌላ የሚገኙ አይሁዶች ደግሞ በሁለቱ ሀገራት መካከል ድልድይ ይሆኑኛል እያለች ትገኛለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።